ሰላም ጤና ይስጥልን እንደምን አላችሁ እንዴት አላችሁ በያላችሁበት የዓለም ዳርቻ ሁሉ ሰላም ፍቅርና ደስታ ከዚህ ከካናዳ ካልጋሪ እኛ ቻናል ዋን ኢትዮጵያ እንመኝላችኋለን። እናንተም ከኛ ጋር የተለያዩ ፕሮግራሞችን እየተከታተላችሁ ከኛ ጋር ቆይታ ያደረጋችሁ ስለሆነ በእጅጉ በጣም ደስ ይለናል። ዛሬም እንደተለመደው እንግዲህ እዚሁ ካናዳ ካልጋሪ ላይ ኢትዮጵያ ነው የምንተዋወቀው እና በአጋጣሚ ወደ ካናዳ ከመጣች በጣም ቅርብ ጊዜ ነው። ያው ከኔ አንፃር ነው በነግራችሁ ከኔ አንፃር በጣም የቅርብ ጊዜ ሰው ነች ለዚህ ለካናዳ። ግን ካናዳን በእጅጉ እንደወደደችው ምናምን ከተለያዩ ሰዎች መረጃ ሰብስቤያለሁ። ከሷ ጋር ከዚህ በፊት ስለነበሩት አንዳንድ ጉዳዮች እናነሳለን። እንዲሁም ደግሞ ያው የላይፍ ኮች ነች እሱንም እናነሳለን። በቅርቡም ሳይሆን ራቅ ባለ ጊዜ የታተሙ 2 መጽሐፎች አሏት። አንደኛ ወደ እንግሊዝኛ ተርጉሟል። ስለሱም ደግሞ የምትነግረን ነገር ይኖራል። አብራችሁን ቆይታ ካደረጋችሁ በእርግጠኝነት ታተርፋላችሁ። ከኛ ጋር ቆይታ እንድታደርጉ በዚህ አጋጣሚ አሁንም በድጋሚ ግብዣዬ ነው። እኔ ታሪኩ ዘውዱ ነኝ። አብረን ቆይታ እናድርግ። ፌቪ ታሪክ እንዴት ነህ? ፌቪሻ እንዴት ነሽ? ሰላም ነው? ታሪከኛ ነህ? ይኸው ካልጋሪ ተገናኘን። ኢትዮጵያ ነበረን ካናዳ እንገናኛለን ብለን አስበን አናውቅም። ያው እግዚአብሔር ስራው ድንቅ ነው አይደለ? አንድ በሌላ መንገድ አገናኝቶናል። ስላገኘሁሽ በእጅጉ በጣም ደስ ብሎኛል። የመጀመሪያ ጥያቄ ካናዳን እንዴት አገኘሻት? ቁጭ ብላ እንዳትኝ እንደ አንድ ወዳጅ። በመጀመሪያ በጣም ነው የማመሰግነው እንግዳ አድርገህ ስላቀረብከኝ። እንግዲህ ካናዳ በጣም መልካም ምድር ናት። በመልካሙ ከተጠቀምክባት መልካም ብዙ ጥቅም ያላት፣ ደግሞ ትክክለኛ ነገሩን ካላገኘህበት ብዙ ወጣትም ደግሞ ለመጥፋት ለመበላሸት ከመስመር ለመውጣት እንደው ምቹ የሆነበት አገሩን አግኝቻታለሁ። በተለይ ለልጆቼ በጣም ትክክለኛ ቦታ ነው ብዬ ተቀብዬዋለሁ። እኔ ከትምህርታቸው አንጻር በቃ ራሳቸውን ፈልገው ለማግኘት እድሉ የተመቻቸበት ሀገር ነው። መሆን የሚፈልጉትን ለመሆን የተከፈተ በር ያለበት ሀገር ነው። ደግሞም በህይወቱ ደግሞ የሆነ ዓላማ ይዞ ደግሞ ማሳካት ለሚፈልግ ሰውም ደግሞ ለልጅ ብቻ ሳይሆን ለትልልቅም ሰው በሯ ክፍት ነው። ራዕይ ያለኝ የምሰራው ነገር አለኝ ካልክ የተለያዩ እድሎች አሉ። ያንን እድል መጠቀም መቻል ከተቻለ ከተማይቷ በሁሉ አቅጣጫ የተባረከች ናት። ከነአን ናት እላታለሁ። አይ ደስ ይላል። ባይዘዊ እኔ እንደመጣው በጣም ተቸግሬ ነበረ። በነገራችን ላይ ለአንድ ለ9 ወር በጣም በቃ ነፍስና ስጋዬ በቃ በጣም ተሰቃዩ ተንገላቱብኝ ምናምን። ያው ጊዜ ይወልድና ቀስ እያልሽ እየለመድሽ እያወቅሽ ምናምን ትመጫለሽ። እዚህ ሀገር በመግባት በተወሰነ ቀጥምሻለሁ። መንገድ አሁን በእንትን ብዙ ጊዜ አልሄድም በጂፒኤስ ምናምን ብዙ አዛ ደረጃ ደርሻለሁ። አይ ቆየ። እንዴት ነሽ ፌቪዬ? ሰላም ነው አይደል? እንግዲህ በተለያዩ መድረኮች ላይ የተለያዩ ሀሳቦችን በማድረስ ትታወቂያለሽ። እንደዚሁም በተለያዩ ሶሻል ሚዲያዎች ላይ የተለያዩ ሀሳቦችን እንደዚሁ በማድረስ ትታወቂያለሽ። ከዛ በዘለለ እንደው ስለ አንቺ አንዳንድ ነገሮች ከተለያዩ ሰዎች መረጃ ለመሰብሰብ ሞከርኩና በአንቺ ንግግሮች ወይም በአንቺ ሀሳቦች የብዙ ሰዎች ህይወት የተለወጡ ሰዎች እንዳሉ ሰማሁ። ያን ብቻ አይደለም የምትሰጫቸው ኤግዛምፕሎችም አሉ። ከሀሳቦች ጋር የምታመጫቸው የተያዙ ሀሳቦች አሉና ምሳሌዎች አሉና እነዛ ምሳሌዎች እኔም አብዛኛውን ጊዜ ሰማቸዋለሁ ምናምን ይገርመኛል። ሁለቱን ነገሮች አንሰላስሎ መናገር እንዴት መሰጠት ነው ምናምን ላለውና ከዚህ አንፃር እንደው የላይፍ ኮችም ነሽና ወደዚህ ህይወት ውስጥ ወይም ወደዚህ ላይፍ ኮች ውስጥ ለመግባት የሆነ የህይወት ውጣ ውረድ ማለፍ ያለብሽ ይመስለኛልና ምክንያትሽ ምንድን ነው ላይፍ ኮች ለመሆን? እንግዲህ መነሻው የመጣሁት መንገድ ነው እንዳልከው። እኔ የመጣሁበትን መንገድ ካየው በኋላ ከኔ በኋላ የሚመጡ ደግሞ ወጣቶች እኔም አልፍበትም ባልፉስ እኔ አበላሸውበትም ባያበላሹስ እኔ ደግሞ ጥሩ አድርጌ ከሆነ የኔን ቢደግሙት ብነግራቸው የሚል ሐሳብ ነው ውስጥ የነበረው። እንደው ላይፍ ኮች ሆናለሁ ብዬም አስቤም ባላቅ ግን ከቅርብ ጊዜ ወዲህ በጣም በህይወት የማያቸው ፈተናዎች መደጋገማቸውን ሳይ አይ ያለ ምክንያት ይሄ ነገር አልሆነም። የሆነ ማወራለ ሰው አለ ማለት ነው። የሆነ የኔ ታሪክ የሚጠቅመው ሰው አለ ማለት ነው። ምክንያቱም ከልጅነቴም እንደዚህ አይነት ታሪክ ያላቸውን ሰዎች እከታተል ነበርና
በአንድ አቅጣጫ የሆነ ነገር የደረሰባቸው ሰዎች በብዙ ሰዎች ሲጠቅሙ አይቻለሁና የተለያየ አቅጣጫ ሆነብኝ። እኔ ደግሞ አይ በቃ ዝም ብሎ አይደለም እና ሁሌም እላለሁ ሜሶቼን ሜሴጅ ማድረግ አለብኝ፣ ቴስቶቼን ቴስቲሞኒ ማድረግ አለብኝ ወደሚል ገባሁኝ። እንደው ሲጀመር ያው በትንሹ የታመነ በብዙ ይሾማልና እንደሚለው መጽሐፍ ቅዱስ አጠገቤ ባሉ ሰዎች ነው የጀመርኩት። አንዳንድ ፈተና ሲገጥማቸው፣ አንዳንድ ተስፋ መቁረጥ ውስጥ ሲገቡ እኔ እኮ በዚህ ህይወት ውስጥ አልፌ በይሄን ብታደርግ ይሄን ብትሰራ እያልኩኝ መምከር፣ ማውራት፣ ዲስከስ ማድረግ ስጀምር በህይወታቸው ላይ ለውጥ ሲያዩ ሲለወጡ ከትላንትና ነገራቸው ውስጥ ወጥተው ሳይ እዚህ ነገር ውስጥ በቃ የኔም ተፈጥሮዬም ነገሬም ያለው እዚህ ውስጥ ነው፣ የህይወት ዓላማዬ እዚህ ውስጥ ነው ያለው የሚለውን በደንብ እንዳውቅ አደረገኝ። ስለዚህ እንግዲህ አሁን ኦልሞስት ላለፉት ወደ 10 ዓመታት እዚህ ነገር ውስጥ ነው ያለሁትኝ እና እግዚአብሔር ይመስገን በሄድኩባቸው መንገዶች ውስጥ ብዙ ውጤቶችን አይቻለሁ፣ ብዙ ለውጦችን አይቻለሁ። እንዳልከው ብዙ ያስተማርኳቸው ወጣቶች፣ ብዙ የመከርኳቸው፣ አብሬ ጊዜ ያሳለፍኳቸው፣ አቅጣጫ ያሳየኋቸው ወጣቶች የህይወት አቅጣጫቸውን አስተካክለው ላይፍ ኮች ስትሆን እንደው አንድ ጊዜ ሶሻል ሚዲያ ላይ ሄደ እንደምናወራው ብቻ ሳይሆን ተከታትለህ ላይፋቸውን የሚፈልጉት ጋር እስኪደርሱ ድረስ ማድረስ ይጠይቃል፣ ሲሪየስሊ ከወሰድከው ከስሙ ባሻገር። ስለዚህ እንደዚህ አይነት መልካም ምስክርነቶች እንዳገኝ ሆኛለሁ። በቃ ከሆነ ቦታ ላይ ተነስቶ የሆነ ቦታ ላይ እየደረሱ ሜንሽን ማረጋቸው ታሪኮች ማረጋቸው ልጆች እንዲኖሩኝ ሆነና ይመስለኛል ይሄ ነገር የወጣው ከመጣሁበት መንገድ የምታልፍበት ፈተና ኮምፓሽን እንዲኖር በዛ መንገድ ላይ ለሚያልፉት ርህራሄው እንዲኖር ስለሚያደርግ ያ ነው ወደዚህ ህይወት ውስጥ ያስገባኝ፣ መስመር ውስጥ ያስገባኝ ያስባል። ውጤታማ ነኝ ብለሽ ታስቢያለሽ? በጣም ማለት መድረስ ከምፈልግበትና ካየሁት አንጻር ገና መንገድ ላይ እንደሆንኩ አውቃለሁ። ግን ደግሞ ሁሌ ስላለፍነው ግሬትፉል መሆን አለብን ስለመጣንበት መንገድ። ምክንያቱም ካልጀመረ ሰው ሁለት የተራመደ ሰው ስለ ሁለቱ እርምጃ ማመስገን አለበት። አትሊስት አልቆምም። ተራምጃለሁ፣ ውጤቶችን አይቻለሁ። ያ ደግሞ ለምን ሰጠኝ ለኔ በቀጣዩ ብሰራበት ሲሪየስሊ ከወሰድኩት ይሄን ነገር ካሳደግኩት ብዙ ሰዎችን የምጠቅምበት ነው ወደሚለው እንድደርስና እንግዲህ ያ መጽሐፌን በእንግሊዝኛ አስተርጉሜ ለአንባቢያን እስከማድረስ ድረስ ለምን ይገደባል? ውስጥ ያለው ነገር ለሁሉም መሆን የሚችል ነገር አለ ውስጤ ብዬ እንዳምን ያደረገኝ የመጣሁት መንገድ ነውና ተሳክቶልኛል። ሶስተኛ መጽሐፍ ነው። አሁን እዚህ ጋር 2 መጽሐፎች አሉኝ። አንደኛው ምናልባት ወደ እንግሊዝኛ ስለተረጎመ ነውና ሶስተኛ መጽሐፍ ታስቦ ይሆን? በጣም መጽሐፉ አይቀርም። በቅርብ እንጠብቅ ወይስ ጊዜ ትንሽ ይጠራቀም እስቲ የካናዳ ይጨመርበት? የህይወት አንደኛውም አቅጣጫ እሷ አይደለ ከምትኖሪበት ካየሹ ከኖርሹ ነገሮች አቀርማምተሽ ነው አይደል ወደ መጽሐፍ የምታመጩና እንዳልሽው ልክ ነው። የተወሰነ ጊዜ መግዛቱ አሪፍ ጽሁፍም ለማውጣት ይበጃል። ምናልባት እነዚህ ቮሊዩማቸው አነስ ሊል ይችላል። ከኢትዮጵያም ከካናዳም ተደርጎ ደግሞ ቮሊዩም ከፍ ያለ ጠብቅ፣ በወዛደር ተስፋ እንዳቆርጥ። አይ ደስ ይላል። እንግዲህ አንዳንድ ጥያቄዎችም እንዲሁ ያነሳው እንቀጥል። በአጋጣሚ የተወሰኑ ጥያቄዎች አውጥቻለሁኝ። ተስፋ ላንቺ ምንድን ነው? ተስፋ እንዳቆርጥ ከማለት የተስፋ ማለት ምንድን ነው? ተስፋ ማለት እንግዲህ ያለሁበት ቦታ የመጨረሻው አይደለም ብሎ ማሰብ ነው። ነገ የተሻለ ቀን ይመጣል ብሎ ማሰብ ነው። ሯጭ ሲሮጥ ረጅም መንገድ እየሮጠ መሀል ላይ የሚያቆምበት ምክንያት የሚደርስበት እንዳለ ማሰቡ ነው። 42 ኪሎ ሜትር ለማራቶን ሯጭ በጣም ረጅም ነው። 20ኛው ኪሎ ሜትር ላይ ምንም ከፊት ለፊት የሚታየው ነገር የለም። የሚታየው ሜዳሊያ ምንም የለም። ግን የሚያስቀጥለው የህዝቡ ፉጨትም ምንም ሳይሆን ሊደርስበት ያሰበው ነገር አለ። ዳትስ ሆፕለሱ እዛ ጋር ገብቶ ደርሶ የሚሸለመው ሽልማት እንዳለ ተስፋ ስለሚያደርግ በመሀል ላይ ቢደክመውም ውሃውን እየጠጣ አንዳንዴም እያረፈም ሊሆን ይችላል። ግን በቃ እቺ ጉዞ ናት። ለኔ ተስፋ እዚህ ጋር አይደለም መጨረሻ ብሎ ማሰብ። ነገ ሌላ ህይወት አለኝ ስትል ተስፋ አለኝ እያልክ ነው። ካለበለዚያ ተስፋ የሌላቸው ሰዎች ወይም ደግሞ ተስፋ የቆረጡ ሰዎች ብዙ ጊዜ
ራሳቸው ላይ የማይሆን ውሳኔ ሲወስኑ እናያለን። ለምን ነገ ማሳካት የምችለው ነገር አለ ብለው ማሰብ ስለሚያቆሙ፣ ያንን ማሰብ ሲያቆሙ የመኖሪያ ምክንያት ጉጉት ያጣል። ለእኔ ተስፋ ማለት ነገን የማይበት የቆምኩበት የመጨረሻው እንዳልሆነ አስቤ የምጓዝበት ለእኔ ሰብስታንስ ነገር ነው። በቃ እንደዚህ የሚይዘው ነገር ሰው ለምን ተስፋ ከሌለው እኮ ኖር አይባልም ይባላል አይደል? በጭራሽ ያለ ተስፋ ምን ያለ ምግብ ያለ ውሃ ተብሎ አይደል መጨረሻ ያለ ተስፋ ግን ምንም የሰው ልጅ መቆም አይችልም። ምክንያቱም ተስፋ ነው የመኖሪያ ምክንያት፣ እንድትጓጓ ያደርጋል። ምክንያቱም እንደምታውቀው ነው እዚህም ሀገር አሁን ሰው በጣም በብዙ ተስፋ ተሞልቶ ይመጣል። እዚህም ሲያይ 4 ነጥብ በቃ ይሄ ነው ካናዳ ይላል። ተስፋ ከሌለው የመኖሪያ ምክንያት ከሌለው የመጨረሻውን በቃ ስኬት የሚለውን ሰው በቃ ውጭ ሀገር አንዴ ሞቶ እዛ ሀገር ኢትዮጵያ ምናምን የሚያደርገኝ እዛ አሜሪካ ካናዳ ወስዶ ጽድቢ ያደርገኝ ብሎ የተመኘው ሁሉ ተሳካለትና መጣ እና እዚህ መጥቶ ሳይሆን ወይ ይችናት እንዴ በቃ ድካሙን ልፋቱን በዚህ ገብቶ በዚህ የሚወጣውን አልያዝ ሲለው ምንድነው መኖር ምንድነው ታዲያ ይላልና ብዙ ታሪኮችን ሰምተናል። አልደረስንም ያለኝ ወዳጅ አለኝ በዛው ካናዳ አልደረስንም እንዴ ያለኝ ማለት ሌላ ሀገርም ምክንያቱም አንዳንዴ የሚጻፍብን ወይም ደግሞ የምንሰማው ነገር አለማየታችን ነገሩን አግዝፎ ያሳየናል ብዬ አስባለሁ። እና እኔም እንደዚህ አይነት ፊሊንግ ስለነበረ ነው ካናዳን ሲጀምር ውጭ ሀገርም ተመኝቼ አላውቅም። እንደ አጋጣሚ ሆኖ ነው ወደዚህ ሀገር የመጣሁትና ካናዳን ሀገር ቤት ቁጭ ብለሽ ስለ አሜሪካ ሲወራ፣ ስለ ካናዳ፣ ስለ እንግሊዝ የትልልቅ ሀገሮች ሲወራ ትሰሚያለሽ። በዙሪያሽ ያሉ ሰዎች ደርሶ የመጡ ምናምን ሲያወሩ የሚያደርጉት ነገር ለምሳሌ ውጭ ደርሶ የመጣ ሰው ምናምን ቆንጆ ቆንጆ ሽቱ ተቀብቶ ምናምን ብራንድ ጫማና ልብስ ለብሶ ምናምን ሽርጉድ ብዙ ክሬዲት ካርድ ከቦርሱ ሲያወጣ ብሏል። ቤሎም እኮ እሷን ካርድ በያዝኩኝ ብለን በቃ እንደዛ እሱ ምንድነው ይኸውልህ ሮንግ ኤክስፔክቴሽን። ሁሌ የምለው አንድ የተስፋ መቁረጥ ምክንያት ሮንግ ኤክስፔክቴሽን ነው። የእውነትም ካናዳ የእድል ሀገር ናት፣ ብዙ ነገር አላት። አዎ ዲና የምናረገው አይደለም፣ ግን ሌላ ሳይድ አለው ነገር ውስጥ እስክትገባ ሲስተም ነው የምንለው። እንግዲህ ሲስተማ ምን እንደሆነ ባናገር ሲስተም ነው የምንለው። ልንገርሽ ፊቢ ሁሉም ሀገር ሲስተም አለው። ፎር ኤግዛምፕል ለምሳሌ እዚህ ሀገር ላይ ሁሉም ነገር ካርድ ስትገዢ መንግስት ያውቃል። ምንም ነገር ስትገዢ መንግስት ያውቃል። ገቢና ወጪሽን መንግስት ያውቃል። ሲስተም ስለሆነ ሁሉም የየራሱ ሀገር ሲስተም አለው ስትይ ለምሳሌ የህጋችንም የሁሉም ዓለም አንድ አይነት ህግ ስላልሆነ አንደኛው ሀገር ላይ ያለው ህግ እዚህኛው ሀገር ላይ አይሰራም። እዚህ ሀገር ላይ ያለው የቴክኖሎጂ አጠቃቀም ኦር ደግሞ ላይፍ ስታይል አይተሽ ከሆነ እዚህ አሁን ኢንዲቪጁዋል ላይፍ ይበዛል። ማንም ላይ ደርስም በቃ ሁሉም የራሱ ኑሮ ኖሮ ምናምን ነው የሚያልፈው። ማስታውሰው ምናልባት 2019 እዚህ አልነበርሽም እና ኮቪድ የነበረ ጊዜ ኢንዲቪጁዋል ላይፍ በጣም ጎጂ እንደሆነ ያየሁበት ሀገር ቢኖር እዚህ ነው። ብዙ ሰዎች ብቻቸውን ሞት የተገኙ፣ ምክንያቱም ማንም ቼክ አያደርግም። ቤት ውስጥ መግባትም አትችይም። ብትወድቂ ራሱ እዚህ መንገድ ላይ ብትወድቂ እያየሁሽ እስቃለሁኝ እንጂ አላነሳሽም። ያለ ፈቃድ መንካት በቃ አይቻልም። ወይ ፖሊስ ጋር መደወል አለብኝና እንደዚህ አይነት ነገሮች አሉና ሲስተም የሚባሉ ነገር ላይ ሁሉም ሀገር አለ ለማለት ፈልጌ ነው። እና ወደ ሲስተሙ ስንመለስ ያንን እስኪያውቁ ድረስ ብዙ ወጣቶች ቻሌንጅ ይደረጋሉ። አንዳንድ ሰው የሚያውቅ ይሆንና ለምሳሌ እኔ አሁን ብዙ ሰው የሚያቀኝ የማውቀውም ሰው እንዳጋጣሚ አግኝቼ ስለነበር ብዙ ነገር ስሙዝ ሆኖልኛል። ስቲል ቀላል ባይሆንም ግን ደግሞ ማንንም ሳያውቁ በቃ ማለት ያላቸውን ነገር ሸጠው ምናምን የሚመጡ አሉ። በቃ በ6 ወር ውስጥ ይችን ብር ከፍላለሁ፣ በ1 ዓመት ውስጥ ይችን እንዲያረጋለሁ የሆነንም ነገር በቃ ከመታሰብ ከሚችለው በላይ አስበው ነው የሚመጡት እና መተው ለ1 ዓመት ስራ ላያገኙ ይችላሉ፣ ለ6 ወር ስራ ላያገኙ ይችላሉ። የቋንቋ ችግር አለብን፣ የኮሚኒኬሽን ችግር አለብን፣ የኤክስፒሪየንስ ችግር አለብን። ስለዚህ በዚህ መተው ስራ ሲያጡ ምን ሲሉ በቃ ኮምፕሊትሊ ተስፋ ይቆርጣሉና አንዳንድ ኤክስፔክቴሽኖችን ካላስተካከልን በስተቀር በተደጋጋሚ ተስፋ የመቁረጥ ብዙ ታሪኮች እናውቃለን። ራሳቸውን ያጠፉ ሱስ ውስጥ የገቡ ብዙ ወጣቶች እንዳሉ እናውቃለን። ይህ ምንድን ነው? ያስቀመጥነው ኤክስፔክቴሽን ላይ ነው። እኛ ስንመጣ የምናገኘው ይሄ ነው። እንዴት አድርገን ያንን ጋፕ
በመሃል ያለው እብደት ነው ብለዋል አንድ ሰው። መሆን በምንፈልገውና አሁን ባለንበት መካከል ያለው ጋፕ እብደት ይባላል። ያንን እብደት ሳያስተካክሉት አሁን ያሉበትን ተቀብለው እዛ ጋር ደርሳለው ማለት ሲያቅታቸው በቃ ይሄ ነው ካናዳ ይሉና ተስፋ ይቆርጣሉና እንደዚህ አይነት ነገሮችም አሉ። መገፋት ስለመገፋት እናወራ። መገፋት ለተሻለ ሹመት ያበቃል የሚል አቋም እንዳለሽ አውቃለሁና እሷ ምን ለማለት ፈልገሽ ነው? አንዳንድ የምናስባቸው ሀሳቦች አሉ። ትልቅ የምንሆነው ሰዎች አክሴፕት ሲያደርጉን፣ ሲቀበሉን፣ ሲያደናንቁን፣ በሰዎች ዘንድ ተፈላጊነትን ተቀባይነት ስናገኝ ያኔ ነው የምንተልቅ የሚመስለን። ግን በመጋፋት ውስጥ ትልቅነት አለ። ዳዊትን ታየው እንደሆነ እንግዲህ ቤተሰቦቹ በሙሉ ለንግስና ወንድሞቹ በሙሉ ተደርድረው እየጠበቁ እሱ ግን ተረስቷል። ሪጀክት የተደረገ ልጅ ነው። በቃ ከሱ ውስጥ ምንም ነገር አይወጣም፣ ከሱ ምንም አንጠብቅም የተባለ ልጅ ነው። ግን ይሆናሉ የተባሉት ቀርተው አይሆንም የተባለው ዳዊት ንጉስ ሆኗል። ሪጀክሽን ማለት ሰዎች እኛን ባላዩን ሰዓት መታየት ማለት ነው። ስለዚህ ሰዎች አናይ ሲሉን የሚያያለን፣ ሰዎች ሲገፉን የሚቀበለናል። ስለዚህ ቴሌቪዥን የሰራው ነው የሚያውቀው። እኔ እናንተ የሆነ ነገሩን ልናቅ እንችላለን። እዚህ ጋር ስለተቀመጡት ነገሮች የሆነ ነገር ልንል እንችላለን። የሰራቸው ግን በደንብ ያውቃቸዋል። ስለዚህ እኛን የሰራን ነው የሚያውቀን። ሰዎች ካልተረዱን ስላልሰሩ ነው። ሪጀክት ካደረጉ ውስጣችን ምን እንዳለ፣ ምን ሶፍትዌር እንዳለ፣ ምን ዓላማ እንዳለ፣ ነገ የት ልንደርስ እንደምንችል ስለማያውቅ ነው ሪጀክት ያደረጉ። እንደዚህ አይነት ሞመንቶች ላይ ሰዎች ሲገፉን እግዚአብሔር ደግሞ ትልቅ ያደርገናል እላለሁ። ዮሴፍም ወንድሞቹ ሲገፉት ትልቅ እንዳደረገው እግዚአብሔር በመገፋት ውስጥ ትልቅነት አለ። ተቀባይነት በማጣት ውስጥ ትልቅ ተቀባይነት ደግሞ በውስጡ ይኖራል እና እንደው መገፋትን በቃ መተው ከዚህ በኋላ ምንም እድል እንደማይኖር ማሰብ ሳይሆን በዚህ ውስጥ ደግሞ የሰራኝ የሚያይልኝ ነገር አለ። እነሱ ናቸው ያላዩልኝ። ለምን ያዩልኛል? አልሰሩኝ። እኔ ውስጥ ያለውን ባይረዱልኝ አያውቁት፣ ግን አለ ውስጣችንን ያለውን የሚያውቅ ያንን ነገር ደግሞ በውስጣችን ያለው ነገር እንዲወጣ ያሰብንበት እንድንደርስ ደግሞ የሚያደርጋልና ሰዎች በገፉን ቁጥር የሚያነሳን እንዳለ ማመን ትልቅ ደግሞ ቅድም እንዳልከው ተስፋን ደግሞ የሚሰጥ ነገር። ጥሩ ጨዋታ እየተጫወትን ነው። ቴንኪው። በዚህ አጋጣሚ በሰው ላይ ስለመተማመንና ስለመደገፍስ ብናነሳ ደስ ይለኛል። ሰው ላይ መተማመን፣ ሰው ላይ መደገፍ። አንዳንድ ሰው አለኝ ይልሻል፣ እንደዚህ የሚሉት ነገር አለ። ምን ገጥሞች ሊሆን ይችላል። በሰው ላይ የምንደገፈው በሰው ላይ የምንተማመነው የሆነ ሰዓት ላይ ያ ሰውዬ ሊንሸራተት ይችላልና ከሱ ጋር እንደው በተያያዘ ምናልባት በህይወትሽ ውስጥ ስታሳልፍ የገጠመሽም ነገር ካለ እንደው እግረ መንገዱን ብታካፍ። ሰው በራሱ በረከት ነው። ሰው በራሱ ስጦታ ነው። ግን እኛ ስለ ሰው ያለን አመለካከት ከመጠን ያልፍና ጉዳት የሚሆንብን በሰው መታመን የጀመርን ቀን። አንዳንዴ የሆነ ቢሮ ስትሄድ ማን አለ እዛ ቢሮ ማን አለ እንትና ማን ዘመድ አለው ትላለ። ሄደ ከምታስፈጽመው ነገር አንፃር በከሌ በኩል ስለምታደርገው ነገር ታስባለ። ገንዘብ ያላቸው ላይ እንደገፋለን፣ ስልጣን ያላቸው ላይ እንደገፋለን፣ እውቀት ያላቸው ላይ እንደገፋለን። እነሱ ደግሞ በተደገፍናቸው ልክ ላያስደግፉን ይችላሉ። ምክንያቱም ልክ እንደኔና እንዳንተ እነሱም ደግሞ ሌላም ከሌ ተማረ ነው ብሎ የሚደገፍባቸው ብዙ አሉ። ስለዚህ ሁሉ መደገፊያ ስለማይሆኑ አንድ ቀን ሸርተት ይሉብናል። ያን ጊዜ ጉዳት ይሆናል። እንደዚህ አምኘው አንዳንዴ ደግሞ የሚመስለኝ እኛ በሰዎች ህይወት ውስጥ ኢንቮልቭ እናደርግና ዋጋ እንከፍልና ያንን ተመሳሳይ ነገር እንጠብቃለን፣ እንተማመንባቸዋለን። እንዲህ አድርጌለት እሱማ አያሳፍረኝም እንላለን። ስንደገፋቸው እነሱ ደግሞ እንደጠበቅናቸው ላያደርጉልን ይችላሉ። ተስፋ ባደረግንባቸው ቦታዎች ላይ ተስፋ ማጣት የመኖር አቅም ያሳጣል ብዬ አምናለሁ። አንድ ታሪክ ልንገርክ። አንድ ሽማግሌ ያለ ልክ እንደዚህ ብርዳማ ከተማ ላይ የሚኖር እና ብርዱን ተቋቁሞት ነው የሚኖረው። ተቀብሎታል። በራሱ አካሄድ ብርዱን ችሎት እየኖረ ነው። አንድ ሰው ግን በመንገድ ላይ ያልፋል። ጃኬት የለበሰ የሞቀውና ያያቸውና ሰውየውን በጣም ይገረማል። እዚህ ብርድ ላይ ነው የሚኖሩት? አዎ እዚህ ብርድ ላይ ነው የምኖረው፣ ረጅም ዓመት ኖር ያለውና የኖርኩ ነው። በጣም ይገርማል። አሁን ቤት ገብቼ ጃኬት ካፖርት ይዤልህ እመጣለሁ ብሎ
ቃል ይገባለታል። ያ ሰውዬ ቤቱ ከገባ በኋላ አመጣልሃለሁ እንዳለው ረሳው። አደረ። ጠዋት ተነስቶ ትዝ ሲለው ያንን አመጣልሃለሁ ያለውን ጃኬት ፎጣ ይዞ ሲሄድ ሰውየው ሞቶ አገኘው። ሰውየው ስር ግን አንድ ወረቀት ተቀምጧል። ይህንን ህይወት ለረጅም ዓመት ተቀብየው አሸንፌው እየኖርኩ ነበር አሉ። ግን የሰጠኸኝ ተስፋ የመቋቋም አቅሜ ገደለው። አንተ ባለመምጣት ምክንያት ብርዱን መቋቋም ከበደኝ ብለው ጽፈውለት ሰውየው ብርዱ ከብዷቸው ሞቱ። ምንድነው ሰውየውን የገደላቸው? ብርዱ እኮ አይደለም፣ የማይሆን ፕሮሚስ፣ የማይሆን ተስፋ። ስለዚህ ያ ተስፋ ሀፕን ስላዳደረገ ያንን ረጅም ዓመት የቻሉትን ነገር መቋቋም አቅቷቸው ህይወታቸው አለፈ። አንዳንዴ እኛ አክሴፕት አድርገናቸው ይሄ ጊዜ እስኪያልፍ ብለን የቆምንባቸው ጉዳዮች ላይ ይመጡና ቆይ እኔ አለሁ ይሉናል። አለሁልህ፣ እችን ነገር እኔ ያስተካክላለሁ፣ እችን ጉዳይ እኔ ሰው አለኝ፣ እኔ እንዲህ አለኝ፣ እችን ነገር አብረን አንተ ውስጥ ያለውን አቅም መንገድ አለ እዚህ ሀገር ይሏል። እዚህ አሁን ስትመጣ ትንሽ ጊዜ ታገዝ፣ በቃ አንድ የመስመር ላይ ያዝ እንጂ እሱ አለልኝ ትላለህ አንተ። አንድ እች ከተስተካከለችልኝ እሱ መስመሩን ያሳየኛል ብለህ ስልክህን አነሳ። ከዛ በኋላ አንተ መስመሩን ይዣለሁ አሁን ላግኘውና ወደ ገደለው ስትል የለም። በጣም ለምሳሌ እዚህ ከተማ ላይ ገጠመኝ ዲስአፖይንትመንት እሱ ነው፣ አለመረዳት። ገባ በጣም የምታውቃቸውን ሰዎች ታገኛለህ። በቃ እዚህ መጣሽ፣ ይሄ ከተማማ ላንቺ ነው፣ ብዙ ኮኔክሽኖች አሉ፣ በቃ ሲሉ በቃ አንተ ሊስት ላይ ያስቀምጠ በቃንም በደንብ ይችን አንዴ ወረቀቴን ምናምን የሆነ ነገር ላድርግና ከዛ እሱ ጋር ሄዳለሁ ቀጥታ ቦታው ላይ ይወስደኛል ብለህ አንተ ጨራርሰ ቀጥታው ቦታ ላይ እንዲወስድ ስትሄድ እሱ በቀጥታ ስልክህን አያነሳም። በጣም ዲስአፖይንት ትሆናለህ፣ በጣም ትቀየማለህ፣ በጣም ታዝናለህ። እና በዛ ሰዓት ላይ ነቃ ብለህ ኦኬ በጣም በሰው ላይ ተደግፌ ነበር፣ ትክክል አልነበረም፣ እስካሁን ያመጣኝ እግዚአብሔር ነው፣ ከዚህ በኋላ በሚያደርሰኝ እግዚአብሔር ነው። ስለዚህ አስተያየቴን ማስተካከል አለብኝ፣ አይኔን ከሰው ላይ ማንሳት አለብኝ ማለት መቻል አለብኝ። ያው እንረሳና እንደገፋለን እንጂ በስጋ ለባሽ ላይ የሚደገፍ ይላል መጽሐፍ ቅዱስ። በጣም የማይሆን ነገር እንደሆነ አስረግጦ ነግሮናል። እነስታለን። ሰዎች ደግሞ እንዳልኩ ይመጡና አለውልክ ሲሉ እውነት ይመስልህና ልብን ትጥላለህና ልባችንን በሰዎች ላይ ሳንጥል እስካሁን የመጣነው መንገድ እስቲ ወደ ኋላ ዞር ብለን እንይ። ብዙ ከባባድ መንገዶችን መተናል። ያንን ካለፍን ከዚህ በኋላ ያለውንም እንሄደዋለን። ማንም አያስፈልገን። ማንም በሌለን ሰዓት አልፈን ከነበር አሁንም ማንም ሳይኖረን እንደርሳለን። እና በሰዎች ላይ በጣም ባንደገፍ፣ ሰዎችን እንውደድ። ሰዎች ሲረዱን፣ ሰዎች ለኛ ሰፖርት ሲያደርጉን ጥሩ ነገር ነው፣ ሰው በረከት ነው። ግን ሙሉ ልባችንን ሰዎች ላይ ጥለን እከሌ ያለልኝ አንበል፣ እግዚአብሔር አለልኝ እንበል። ምርጫ ትልቁ ምርጫ እሱ ነው። ጥሩ ነው። ጥሩ ሀሳብ ነው ያነሳሽው። ያው አንዳንዴ እንደዚህ ነው ከራሳችን እየተማርናቸው የምንሄዳቸው ነገሮች ለሌሎቹም የኛ የህይወት ተሞክሮ ለነሱም ይተርፋልና በጣም አሪፍ ነገር ነው። የሰው ልጅ ኃይልና ብቃቱ ያለው ትላንቱ ላይ ሳይሆን ነገው ላይ ነው የሚልም ደግሞ አንድ ላይ የራሱ የሆነ ፕሪንሲፕል ይመስለኛልና ያስ ምንድን ነው? ምን ለማለት ተፈልጎ ነው? እንግዲህ የሰው ልጅ ቅድም እንዳልነው በተስፋው አይደል ወደፊት የሚሮጠው፣ ለመሆን በሚፈልገው እንጂ ትላንት በነበረው አይደለም። ትላንትናን አየት የምታረገው ለትምህርት ነው። ምን ትክክል ሰርቼ ነበር፣ ምን አጥፍቼ ነበር፣ ትላንት ያደረኩት ዛሬ መቀጠል ያለብኝ፣ ትላንት ያደረኩት ዛሬ መቀጠል የሌለብኝ የሚለውን ለማየት ዞር ብለህ ታያለህ። ግን ዝም ብለህ ወደኋላ ዞረህ አይቆም፣ ወደፊት ያለውን መንገድ አትሄድም። መኪና ስንነዳ ከጎን 2 መስታወቶች አሉ፣ ትንንሽ መስታወቶች፣ ስፖኪዮ እንላቸዋለን። በስፖኪዮ አየት እናረጋለን ወደኋላ፣ ከኋላ የመጣ አደጋ ካለ፣ ከኋላ ማየት ያለብን ነገር ካለ። ግን ትልቁ መስታወት የፊቱ ነው። ያንን እየነዳ ፈተና ላይ ሲፈትኑ ልክ መንገድ ልቀይር ስትል ምንም አይነት ውሳኔ ስትወስን ምን አድርግ ይላሉ? አንገትን ዞር አድርገህ ይላሉ። ወደኋላ ዞረ ከቀረ ትጋጫለህ። ዞር ብለህ አይተህ ግን መስመር መቀየር ካለብህ ትቀይራለህ። ቀጥታ መሄድ ካለብህ መወሰን ላለብህ ውሳኔ ዞር ዞር ብለህ ታያለህ። ዞር ዞር የሚባለው ለትምህርት ነው እንጂ ወደኋላ ዞሮ እየየ ለማለት። 2 አይነት ሰዎች አሉ ላሉ ትላንታቸውን ትምህርት ያደረጉ እና በትላንታቸው የሚማረሩ። በትላንቱ የሚማረር ሰው ለነገ አቅም የለው። ትላንቱን ግን ትምህርት ያደረገ ሰው ለነገ አቅም ይኖራል። ኃይላችን ያለው ትላንትን ሌሰን አድርገናት ወደፊት ስንራመድ ነው እንጂ
ከኋላችን የለም። ሰዎችስ የሚነግሩን ምንድነው? ኋላችንን ነው። ብዙ ሰዎች የኛን ነገ የመናገር አቅም የላቸውም። ህልማችንን ያሰብነውን ስንነገር ከዚህ በፊትም ስራ ጀምረ እኮ ትዝ ይላል እኮ እንትን ብሎባል፣ ከዚህ በፊትም እንዲህ ፕሮግራም ጀምረ ነበር፣ ከዚህ በፊትም እንዲህ አድርገህ ነበር ምናምን ይሉናል። ሰዎች ኋላችንን ነው የሚያዩት። ስለዚህ እነሱ ኋላችንን አይተው የኛን ሲነግሩን እኛ ፊታችንን አይተን ነገራቸው። እሱ የህይወት አንዱ መንገድ እንጂ ማንነቴ አይደለም። ከፊት ያለው መንገድ ትልቅ ነው። ከፊት ያለው ተስፋዬ ትልቅ ነው። ትላንት ካጠፋው ተምሬ እየሄድኩኝ ነው። ስለዚህ እኔ አቅም ያለው የኔ ጉልበት ያለው ወደፊት በመሮጥ ላይ እንጂ ወደ ኋላ ለማየት ምን አቅም ያስፈልጋል? በቃ ቁጭ ብዬ ማሰብ ከጀመርኩ ራሱ እነሳለሁ እንዴ? እዛ እያስታወስ አለቅስ፣ በሳጭ፣ ስናደድ ቀኔ ያልቃል። ስለ ነገ ግን ስታስብ ተስፋን ትሞላለህ። ከዛ በኋላ ስራ አለው። ነገ ደግሞ ዝም ብሎ አይመጣም። ነገ ስራ አለው። የሚፈልገው ኮሚትመንት፣ ትጋት፣ እያንዳንዱ ቀንህን ማሸነፍ ይፈልጋል። ለዛም የሆነውን ጉልበትን የምታገኘው ስለ ነገ ትልቅነት ስታስብ እንጂ ስለ ትላንት ጥፋት ስታስብ አይደለም። ሰው ወደ ኋላ ያይልሃል፣ አንተ ወደፊት። እነሱ ወደ ኋላ የሚያው ወደ ኋላ ቀርቶ እዛው ይቀራል። አሪፍ ባይዘው የምታይበት ለህይወት ትርጓሜ የምትሰጫቸው ምልከታዎች በጣም ይገርመኛልና እኛም እያተረፍን ነው ብዬ አስባለሁ። ተመልካቾቻችን በእርግጠኝነት እያተረፋችሁ ነው ብዬ አስባለሁ። ብዙ ነገሮች እንቦጠቡጣለን፣ ከሷ አቅም እንቦጠቡጣለን። ስለ ስኬት እናውራ። አንዳንድ ሰው ሲሳካለት እድለኛ፣ ሳይሳካለት ሲቀር ደግሞ እድለቢስ ይባላል። እንደው እድለኛና እድለቢስ የሚሉት ነገሮች እንዴት ናቸው አንቺ ጋር? ለእኔ እድለኛና እድለቢስ ሰዎች አይተው የሚሰጡኝ ምላሽ ነው። እኔ እድለኛ ሰው ሳይሆን ነገሩ ላይ የሰራ ሰው ነው ማምነው ስኬታማ ይሆናል ብዬ። ሲሳካል እነሱ አንተ ቻንሰኛ ነው ይሉሃል። አንዳንዴ በኢፈርታችንም ማመን ስላልፈለጉ ይመስለኛል። ልፋትህን፣ ጥረትህን እዚህ ጋር ለመድረስ የከፈልከውን ዋጋ ማመን ስለማይፈልጉ ቻንሰኛ ነው ይሉሃል። አንተ የሆነ ነገር እኮ የገባህበት ይሳካልሃል ይሉሃል። ተሳክቶልኝ አይደለም፣ ሰርቼ ነው፣ ለፍቼበት ነው፣ ዋጋ ከፍዬበት ነው፣ ጊዜን ሰጥቼው ነው፣ ሌሊቴን ሰጥቼው ነው። ሰዎች ለራሳቸው የሆነ ነገር አድርገው ሊያተርፉ ሲሉ ከኔ ይጉደል ብዬ የሄድኩት መንገድ ስላለ ነው። ስለዚህ ግን የሆነ ነገር የሆነልን ቀን ስኬታማ ይሉሃል። አንድ ስህተት ደግሞ አጥፋ፣ በተለይ ሶሻል ሚዲያ ላይ ያለን ሰዎች እናውቀዋለን። አንድ ቀን አመስግነውክ የተቸገረ ስትረዳ፣ ስታስተምር፣ ስትመክር፣ ሀሳብን ስታካፍል ምንም ብለው የማያውቁ ሰዎች ፊደል ተሳሳት ስትጽፍ ኮመንት ላይ ይጽፋሉ። የሆነ ነገር አንተ ላይ ይባል መጀመሪያም አላማረኝም ነበር ይሏል። አንድ ቀን በህይወትህ እኮ ሀሳብ ሰጥተው ታሪችን ነገር ብታስተካክላት ጥሩ ነገር አለ እቺ ላይ ብትሰራባት ሳይሉ የተበላሸብህ ቀን ጠብቀው ዲስከሬጅ ላይ ያደርጉ እና ይገርሙኛል። የሆነ ኔጌቲቭ ኮመንት የሚጽፍ ሰው ኮመንት ላይ ገብተው ላይክ ያደርጋሉ። እነዚህ ሰዎች አንድ ቀንም ግን በርቺ ብለውኝ አያውቁም። ምን ሆኖ ነው እንደዚህ ሲሆን ብላ አንዳንዴ ትጠይቃለህ። በቃ ሰው እንደዚህ ነው። የሆነልህ የመሰለው ሰሞን በጣም አንተ ጋር እኮ መጀመሪያም አቅሙ አለህ እንደምትችል ታስታውቅ ነበር ይላል። የተበላሸብህ ሰሞን አቅበጥብጧት ነበር ይላል። መጀመሪያም አላማረችኝም ነበር ይላል። እና የሰዎችን አስተያየት ከሰማህ አንድ ሰሞን እድለኛ ያደርጉሃል፣ አንድ ሰሞን እድለቢስ ያደርጉሃል። እኔ ግን ምን መሆን እፈልጋለሁ፣ ለዛ ነገር ምን ዋጋ ያስከፍለኛል ብዬ ኮሚትድ ሆኜ ስለ መስራቴ ነው እንጂ ማስበው እድለኛም እድለቢስነትም የተመልካች አስተያየት ነው። ህይወቱ ግን የኮሚትመንት የትጋት በመርህ የመኖር ህይወት ውጤት ነው፣ ስኬትም ሆነ ፌለሪቲ። እኔ የሰዎቹ አስተያየት ሳይሆን እኔ የሄድኩትን መንገድ ማሰብ ካለብኝ ከተሳሳትኩ ማስተካከላለሁ። ግን ያው እድለኛና እድለቢስነት የሚለው አስተያየት ነው እንጂ ሪያሊቲ ነው ብዬ አላምንም። ማለት በአጋጣሚ ሰው ሎተሪ ሊደርሰው ይችላል። ከአደጋ ጋርም እኮ ልናያይዘው እንችላለን። አንዳንዴ ምናልባት በፎቅ ስር ስታልፊ የጥንቃቄ ማነስ ምክንያት የሆነ ነገር ሀፕን ቢያደርግ እና የሆነ ጉዳት አንቺ ላይ ቢደርስ ምናምን እድለቢስ ነው ድሮ ምናምን ነገር ትበያለሽ። ሁሉንም ነገር ከእድለኝነትና ከእድለቢስ ጋር ባህላችን እንደዛ የማገናኘት ነገር አለን እና እንዳልሽው ሰዎች የሚሰጡት እሳቤ ነው። ሰዎች ለአንቺ የሚሰጡት የራሳቸው ሆነ ዲፊኒሽን ነው ብዬ ነው ማስበው። እኔም ልክ እንዳንቺ አይነትና እድል አይደለም። ለምሳሌ አንዳንዴ እሱ ውጭ ሀገር ሄደ ምናምን እድለኛ ነው እሱ ውጭ ሀገር ሄደ ምናምን ይባል።
የእድል ጉዳይ አይደለም። በቃ የሰው ልጅ ሲፈጠር የተጻፈለት ነገር አለ። እሱን ነው የሚኖረው። ምንም የእድልና የእድል ቢስ ጉዳይ ሳይሆን የተጻፈለትን እየኖረ ይቀጥላል። እንደው በአጋጣሚ ሎተሪ ሊደርሰው ይችላል። ሰው ሎተሪ ቢደርሰውም ሎተሪው ደርሶት እሱ ጋር ለገባው ነገር በቂ እንኳን አንደርስታንዲንግም ምንም ስለሌለው በጣም ብዙ ጥናቶች እንደሚያሳዩት ሎተሪ ወጣላቸው አብዛኛዎቹ ሰዎች በቀጣዩ 4 ዓመት ውስጥ ወደ ነበሩበት ቦታ ይመለሳሉ። ምክንያቱም ሆምለስ ከነበረ ወደ ሆምለስ ይመለሳል ማለት በቃ ብሩን መልሶ በፊት ያደርገው የነበረውን የተበላሸ ነገር በደንብ በስፋት የማድረግ ያድል አገኘ። ስለዚህ አድርጎ ይጨርስና በጣም ጥቂት ሰዎች ይህን እድል ተጠቅመው ራሳቸውን የቀየሩ ጥቂቶች ናቸው። ግን ጥናቶች እንደሚያሳዩት አብዛኞቹ ተመልሰው በቀጣዩ 5 ዓመት ውስጥ የነበሩበት ቦታ ይመለሳሉ ነው የሚለው። እንግዲህ እድለኝነት ይሄ ከሆነ ግን እኔ በሰው ህይወት ውስጥ የማየው ነገር እድለኝነት ሳይሆን በመርህ ውስጥ በመኖር የሚደረስ ከፍታ ነው ብዬ ነው የማምነው። የሰው ልጅ ስኬት የሰው ልጅ አነሰም በዛም የራሱ ታሪክ አለው ይባላል። ሁሉም ሰው ታሪክ አለው ማለት እንችላለን። አነሰም በዛም ትክክል ነው። ሀሳቡ አገላለጹ ልክ ነው። በትክክል ዝም ብሎ እንደዚህ ዱብ ያለ ሰው የለም። 30 ዓመት ሲኖር 20 ዓመት ሲኖር 40 ዓመት ሲኖር ያለ ታሪክ እንዴት ይኖራል? አለው ታሪክ። ግን ያ ታሪኩን ለሌሎች ጠቃሚ እንዲሆን ማድረግ ሌላ ነገር ነው። አይ ካለ ደግሞ ታሪክ በሰሩ ሰዎች ደግሞ እየተማረ ይኖራል። ምን የሚባል አባባል አለ። አንዳንድ ሰዎች ዜና አንባቢዎች ናቸው፣ ሌሎች ደግሞ ዜናዎች ናቸው ይባላል። የመጡበትን መንገድ ዜና የሚያደርጉ ሰዎች አሉ፣ ብዙዎች አሉ። አሁን በቲቪ ስናያቸው በቃ ምን ሰማቸው ያለፉበትን ታሪክ ሲሰሙ በቃ ህይወታችን እዛ ውስጥ ያለ እስከሚመስለን ድረስ በቃ በእነሱ ጫማ ውስጥ ገብተን ብዙ ትምህርት የምንማርባቸው አሉ። ደግሞ በጣም ልንማርባቸው ስንችል በቃ ቁጭ ብለው በሰው እየተደነቁ ግን የእነሱን ታሪክ ለሌሎች ሳያወሩ እነሱ ጋር ያለው ነገር እኛ ጋር ሳይደርስ የሚያልፉ ሰዎች አሉ። ማይልስ ሞንሮ ምን ይላል? ትልልቅ ፖቴንሻል የማይበት ቦታ የመቃብር ቦታ ነው ይላል። ብዙ ያልተጻፉ መጽሐፍቶች፣ ብዙ ያልተመከሩ ምክሮች፣ ብዙ ፈጠራዎች፣ ብዙ እውቀቶች ወደ ሰው ሳይደርስ ማኒፌስት ሳያረግ ወደ መቃብር ይወርዳል። መቃብር ከሚወርደው ነገር አንዱ ታሪካችን ነው። በቃ ታሪክ የተናገሩ ሰዎች እኔ ምን እላለሁ? እኔ አንድ መጽሐፍ ከጻፍኩ አንዳንዴ ለካውንስሊንግ ሲመጡ ታሪካቸውን እየሰማሁ ሰው በዚህ ውስጥ ማለፍ ይችላል ብዬ የምደነቅባቸው ሰዎች አሉ። እነሱ እኔ ጋር ለምክር መጥተው የሚገራርም ታሪክ ያላቸው ሰዎች አሉ። ግን ሼር ለማድረግ ሌሎችን ለማስተማር ብቁ ነኝ ብሎ ያለማመን፣ ጊዜው አይደለም ብሎ ያማመን፣ እንደዚህ አይነት ነገሮች ስላሉ ሼር ከማድረግ ይልቅ ራሳቸው ጋር ይዘው በሌላው ሰው ኢምፕረስድ የሆኑ የመኖር ነገር ታይባቸዋል። አለ ታሪክ የሌለው ታሪክ ያልሰራ በህይወት ውስጥ ያለምንም ነገር እዚህ ጋር የደረሰ ሰው የለም። ግን ሼር የሚያደርግ ለትምህርት የሚያደርገው ሌሎችን የሚጠቅምበት ደግሞ የተወሰነ ሰው አለ። ሁልጊዜ እነሱ ብቻ እዚህ ጋር የሚያወሩ ሰዎች ብቻ ባለ ታሪክ ይመስላሉ። ግን ብዙ ደግሞ ያላወሩ ብዙ ትምህርት የሚሆኑ ሰዎች እንዳሉ አምናለሁ። አንዳንድ ጊዜ ሊያም የኔ ታሪክ ያነሰ ነው እንላለን። ይሄ የራስን ታሪክ ማሳነስ የሌሎችን ማግዘፍ አይነት ባህሪ አለም። ሁሉም እንዳልሽው ሁሉም የራሱ ታሪክ ሊኖረው ይችላል። ግን የታሪክ ልኬታው ሚዛኑ አንዳንዴ የሰማነው ታሪክ ከኛ ሚዛን ጋር እኩል አይሄድም ብለን የራሳችንን ታሪክ የምንደብቀው ነገር አለ። ሁሉም ሰው የሚያልፈው ራሱን የቻለ ታሪክ አለው። ሁሉም ሰው ቢጽፍ ዓለም በመጽሐፍ ትለቀለቅ ነበር። ጥቂቶች ናቸው ደፍረው ታሪካቸውን ጽፈው በእነሱ እንዲማሩ የሆነው። እንዳልሹ ግን ለምሳሌ እዚህ ሀገር ከመጣሁ በኋላ በጣም ሰዎች አግኝቻለሁ። እንዲህ ኢንፐርሰን ማውራት ደስ ይለኛል። ስለ ሰው መስማት በጣም ነው የሚያስደስተኝ። ስላሳለፈው ነገር አብሶ በጣም በቃ ማለት ቆሜ ራሴን ልክ በሱ ውስጥ እያወራኝ እንደዚህ አይነት ቻሌንጅ ቢገጥመኝ እንዴት ማለፍ እችላለሁ ምናምን ነገር እላለሁ። የሚገርምሽ ከተጻፈው የመጽሐፋው እንዳልሽው መጽሐፍ ከተጻፈው የበለጠ ገዘፍ ያለ ታሪክ ያላቸው በጣም ብዙ ሰዎች አሉ። አንድ ወቅት ላይ ወደ ዳውንታውን አካባቢ አንድ ሰው አግኝቼ ነበረ። እንደውችን ጨዋታ ላጫውትሽ እየጠጣሽ